የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጥ ለወደፊቱ የሃይማኖትን ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅ እና ለማስጠበቅ በእጅጉ ይረዳል።